ብሩክ ለማህሌት ይቅርታ ማድረግ አለበት ወይ? የራሷ እህት ኤፍራታ እንደምትመክራት ከሆነ ይህን ሁሉ ተንኮል ይቅርብሽና እሱን ይቅርታ ብለሽ ወደ ቀድሞ ህይወትሽ መመለስ አለብሽ ትላታለች። ሌላኛው ደግሞ ዝና ራሱም ቢሆን ተመሳሳይ ነገር ይነግራታል። ወደ ዝና ይቅርታ እንዲልልሽ ካደረግሽው በኋላ ወደ እሱ መመለስ ይኖርብሻል ይላታል። ሁለቱ ግን የተለያየ ሐሳብ ቢኖራቸው አንድ አይነት ነገር ነበር ያነሱት። ኤፍራታ ለክፉ ነገር ሳይሆን እሷ ተስተካክላና ወደ ቀድሞ የተረጋጋ ህይወቷ እንድትመለስላት ስለምትፈልግ ነው። ዝና ግን በዛ እሱን ይቅርታ ካለች በኋላ ብዙ ነገሮችን ልትሰራልኝ ትችላለች። ስለዚህ አንቺ ከዚህ በኋላ ገንዘብ የሚያስፈልግሽ ከሆነ እሱን ይቅርታ በይውና ወደ እሱ ስትመለሺ በጣም ብዙ ማሰራሽ ብዙ ስራዎች ሊኖሩ ይችላሉ። ያኔ አንቺም በቀላሉ ገንዘቦችን ታገኛለሽ። በዚህ ሁኔታ የሁለት አማራጭ ነበር የሰጣት። ይሄኛው የሚከብደኛል ብለሽ ካሰብሽ ደግሞ ኤፍራታን ከተደበቀችበት እህትሽን ይዘሽ ነይና ለኔ ብቻ አስረክቢኝ፣ ከዛ ገንዘብሽን ታገኛለሽ። በዚህ በኩል ማህሌት በጣም ግራ ገብቷታል። ይህን ሁለቱም ውሳኔዎቿን የትኛውን መወሰን እንዳለባት አታውቅም። ያው የብሩክን ጉዳይ መቼም ይቅርታ አድርጎልኝ ወደሱ ልመለስ አልችልም፣ ብዙ ያጠፋሁት ነገር ስላለ የሱ ከባዱ ነገርና እስከዛሬ ጠይቀኸኝ የማታውቀው ነገር ነው ብላ ትነግረዋለች። ከዚህ በፊት ምን ያህል ነገሮችን እንዳዘዛት ታውቃላችሁ? የሰው ነፍስ እስከ ማጥፋት ድረስ። እነሱ ግን ለሷ ከብደዋት አይደለም፣ ይሄኛው ለኔ ከብዶኛል ብላ እንድታስብ አድርጓታል። ምን ይሆን ውሳኔዋ በዚህ በኩል? አሁን ለኤፍራታ ሄዳ ወይንም ለእህቷ እውነቱን ነበር የነገረቻት። ዝናም ቢሆን የጠራኝ ወደሱ ይቅርታ አድርጌለት እንድመለስ ነው የሚፈልገው። ይህንን በምን መልኩ ማድረግ እንዳለብኝ አታውቅም ትላለች። ኤፍራታ ግን ከልቧ ስታማክራት ይህን ሁሉ ይቅርብሽ፣ እስከዛሬ ድረስ አይሳካልኝም ብለሽ የምታስቢው ያው መጥፎ ነገሮችን ስለምትሰሪ ነው የማይሳካልሽ። አንዴ እንኳን ጥሩ ነገር ሞክሪና ካልተሳካልሽ ያኔ ታይዋለሽ ብላ ኤፍራታ ትነግራታለች። ኤፍራታ የነገረቻትን ነገር ከልቧና ከእውነቱ ካዳመጠች ምናልባት ማህሌት የመመለስ ዕድል ሊኖራት ይችላል። ሌላኛው ሞገስና ፍቅረኛው የገቡበትን ነገር እናያለን። ሉላ ይህንን ሁሉ ነገር ያው እንግዲህ መቋቋም አቅቷታል፣ ብቻዋን እንደሆነች ጭምር። አዲስ የመጣው ይሄ የህግ ባለሙያ ነኝ የሚለው ሰውዬ ገንዘባችሁን ላስመልስላችሁ የምችለው አንድ አማራጭ ብቻ ነው ያለሽ፣ እሱም ከኔ ጋር አንድ ቀን ብቻ መዝናናት ይላታል። ይህንን ነገር መጀመሪያውኑ ባትቀበለውም ግን አሁን ከጊዜ በኋላ እየከበዳት መጥቷል። እንደውም ሞገስ ፍቅረኛዋን ሄዳ ለመጠየቅ ሆስፒታል በሄደችበት ሰዓት ላይ ተስፋው እንዳለ ንብረቱ ላይ እንደሆነና የወደፊት ህይወታቸው እንዳለ ያ ንብረት ከተመለሰላቸው ብቻ እንደሆነም ጭምር ተስፋ እያደረገ ሲነግራት፣ እሷ ግን ከልቧ እያዘነች ነው። ይህንን ነገር ላበላሸው የምችለው እኔ ብቻ ነኝ። ምናልባት ሰውየው ያዘዘኝን ነገር እምቢ ካልኩኝ ሁሉም ነገር ሊበላሽ ይችላል። ሞገስም ተስፋ ያደረገው ይህንን ገንዘብ ከሆነ ይህንን ነገር ካሳጣውት ምን ሊፈጠር ይችላል ብላ ጭንቅላቷ ላይ ሌላ ጥያቄ ፈጥሮባታል። ስለዚህ አንድ ቀን ከሱ ጋር ብታድር ነገሮችን ማስተካከል እንደምትችልና ወይንም ደግሞ ሞገስ ያው ዓላማ አድርጎ ወይንም ሙሉ ለሙሉ ተስፋውን የጣለው ገንዘቡ ላይ እንደሆነም ጭምር ካወቀች በኋላ ለሱ እንዲሳካለት ብላ እሱን እስካላወቀው ድረስ ምናልባት ልታደርገው ትችላለች። ምን ያህል ከባድ ውሳኔዎችን እንዳለች እሷ ብቻ ናት የምታውቀው። በስተመጨረሻም እንግዲህ ተገናኝተው ነበረ። ይሄ የህግ አካል አሁንም ቢሆን እየመከራትና እያናገራት ያለው አንድ ቀን እሺ በይና ሁሉንም ነገር ማስተካከል ትችያለሽ። እውነት እኮ ፍቅረኛሽን ከወደድሽው ይህንን ነገር ለሱ ማድረግ ቀላል ነው እና እኔ ጋር አንድ ቀን መዝናናት የወደፊት ህይወትሽን አያበላሽውም። በቃ ውሳኔሽን አስተላልፊ። ካልሆነ ደግሞ ሌሎች የህግ አካሎችን ፈልገሽ ወይም ሌላ ጠበቃዎችን የምታናግሪ ከሆነ እኔ ደግሞ ሌላ ክስ እመሰርታለሁ። እሱ ብዙ የሚከፈትባቸው ክሶች ስላሉ ያው ከገንዘቡም ሳይሆን እሱ እስር ቤት የሚገባ ይሆናል። አንቺም ብቸኛ ትሆናለሽ እና እንደዛ እንዲሆን ትፈልጊያለሽ ወይ ይላታል። በዚህ መሃል ላይ እሷ ግራ ይገባትና በጭንቅላቷ ምንም ማሰብ እንደማትችል አድርጋ እዛው የተቀጣጠሩበት ቦታ ላይ አንገቷን ደፍታ ስታለቅስ ሰምታችኋታል። በዚህን ሰዓት ግን እሷ አንድ ነገር ይወስናል። ስለዚህ ተስማምተናል ማለት ነው ብሎ እጇን ይዟት ሲሄድ እሷን ብድግ ብላለች። እውነት ታደርገው ይሆን ወይንስ መሃላቸው ምን ተፈጥሮ ይሄን ነገር የሚያበላሸው ይመስላችኋል? የራሳችሁን ሐሳብ ኮሜንት ላይ እየሰጣችሁልኝ፣ በስተመጨረሻ የብሩክን ያው ለመጀመሪያ ጊዜ ማውራቱን አይታችኋል፣ ሰምታችኋል። ከራሱ ልጅ ከምሳሌ ጋር አንድ ላይ ቁጭ ባሉበት ሰዓት ላይ የእሷን ስም ምሳሌ ብሎ ሲጠራት ምሳሌ ራሱ በጣም ደስ ነበር ያላት። ለመጀመሪያ ጊዜ ነው ድምፁን ስትሰማ። ከታመመ በኋላ እንደዚህ ሲያወራ ሰምተውትም አያውቁም። ምሳሌ ወዲያውኑ ቅድስትን እየተጣራች ትጠራትና እንደመጣች ያው ማውራት እንደጀመረ ስትነግራት ቅድስትም አንድ ነገር ትሰማለች ከብሩክ። ያ ማለት በጣም በፍጥነት እያገገመ መጥቷል ማለት ነው ብሩክ።
ብሩክ ከመድብል ጋር አንድ ላይ ሆነው ወንድማማቾቹ ሲያወሩ መድብል መስማት ይፈልጋል። እዛ ባለበት ሰዓት ላይ ምን እንዳደረጉት በምን መልኩ እንዳሰቃዩትና ይህን ሁሉ ያደረጉበት ለምን እንደሆነ ከአንድ ጀምሮ እንዲነግረው። ብሩክ ግን በዚህ ሰዓት ላይ አንድ ነገር ይነግረዋል። የወደፊቱን ነገር ማስተካከል እንጂ ከዚህ በኋላ ወደ ኋላ ተመልሰን ምንም ነገር ማድረግ የለብንም ብሎ እየነገረው ነበረ። መድብል ግን በንዴት ይህንን ሁሉ ዋጋ አስከፍላቸዋለሁ፣ ገና እኔና እነሱ አልጨረስንም፣ በዚህ ሁኔታ ላይ መቼም አንላቀቅም፣ ወንድሜም በዚህ መልኩ አሰቃይተውት በቀላሉ ምንተወው አይደለም ይለዋል። ብሩክ ግን በዚህ ሰዓት አቅም እያነሰው ቢሆን ሲነግረው የነበረው ከነሱ ጋር ድጋሚ ምንም አይነት ጸብ ውስጥ መግባት እንደሌለበትና እኔ እናንተ ወደፊት ብዙ ማስተካከል ያለብን የግል ስራዎቻችን አሉ፣ እኔን እንደዛ ሲያሰቃዩኝ የነበሩት አንድ ነገር አጥፍቼባቸው ነው፣ ያንን ደግሞ ዋጋ አስከፍለውኛል፣ ከዚህ በኋላ ተመልሰን ወደዛ መግባት የለብንም አይነት ሐሳብ ነው ብሩክ ይዞ የመጣው። በዚህ ሁኔታ ላይ ሁለቱ መጣላታቸው አይቀርም። መድብል ግን አንድ ቃል የገባለት ነገር ቢኖር እኔ ምንም ነገር ሳልሆን የእናንተን ወይንም አንተ ወንድሜን ብሩክን ሳልድርና የነ ሞገስንም ጭምር እንደዚሁ ሳልድራቸው አንዳችም ነገር እንዲደርስብኝ አልፈልግም፣ ከዛ በኋላ ግን ችግር የለብኝም ይለዋል። ለብሩክም ቢሆን ያሰበለት አንድ ነገር አለ፣ ቅድስትን እንደሚድረው እስከዛሬ ድረስ ለምን እንዳልነገረው እየጠየቀው ነበረ። መድብል ግን ስሟን አልተናገረም። ብሩክ ግራ ገብቶታል። ለኔ ማንን ሊድርልኝ ነው? በዚህ ሁኔታ ላይ እንኳን ትልቅ ሰርፕራይዝ አለኝ ብሎ እንዲያስብ ነው ያደረገው። ብሩክና መድብል አንድ ላይ የግል ስራቸውን መስራት እንዳለባቸውና ወደፊት ብዙ ነገሮችን ማስተካከል ያለባቸው ነገር አለ። አሁን ስራዬ ብለው ወደ እነዚህ ሰዎች ወይንም እነዚህ ወንጀለኞች ሰዎች ጋር ምንም አይነት ጸብ መጀመር እንደሌለባቸው ብሩክ አስቧል። አሁን ትምህርቱን ወስዶ ነው የወጣው። ስለዚህ መድብል ብሩክ በስተመጨረሻም የዝናን ጉዳይ እናንሳ። ዝና ይህን ሁሉ ነገር እያቀነባበረ አሁንም ቢሆን እየተሳካለት አይደለም። በዚህ ጉዳይ ላይ እየረዳችው ያለችው ብቸኛው ማህሌት ናት። ማህሌትም ብትሆን በስተመጨረሻ እንግዲህ የእህቷን ነገር ልትወስን ነው። ወደ እህቷ መሆን እንዳለባት ጭምር እያሳየችን ትገኛለች። ለእህቷም እያዘነችላትና እህቷም ደግሞ በዛው በምትኩ ገንዘብ ሲያስፈልጋት ገንዘብ እንደምትሰጣት ጭምር ከነገረቻት በኋላ ለሷ ታማኝ እንደምትሆንላት አሳይታለች። ዝና ያው ሞገስን ሐኪም ቤት ድረስ ሄዶ ሊያስገድለው እንደነበረን ጭምር ታውቃላችሁ። ነገር ግን እህቷ ኤፍራታ አንድ የጠረጠረችው ነገር እንዳለ ስታውቅ ወዲያውኑ መድብል ጋር ትደውልና ለመድብል አንድ ነገር ትነግረዋለች። እኔ ላይ ምንም ነገር ቢፈጠር ወይንም የሆነ ነገር ብሆን ልትጠብቀኝ የምትችለው አንተ ብቻ ነህ። ስለዚህ አሁን ለአንተ ብቻ ታማኝ መሆን አለብኝ። አሁን ላይ ማህሌት እህቴ የሆነ ነገር ልታረግ ስለምትችል ስለ ሞገስ ስታወራ ነበረ። በዛ ላይ ደግሞ ሐኪም ቤት እንዳለ ሞገስ ጭምር ካወቀች በኋላ ከዝና ጋር ብዙ ጊዜ ተደዋውላለች። ስለዚህ ሞገስ ላይ የሆነ ነገር ሳይደርስበት ቶሎ ፍጠን እናድርስለት። ይህንን ከነገረችው በኋላ መድብል በጣም በትልቅ ምስጋና እሷን እያመሰገናት፣ ልክ ነው ይህንን ነገር መጠርጠር አለብን 100%። ማህሌት አሁንም ቢሆን የሆነ ነገር ማድረጓ ስለማይቀር ወዲያውኑ ለሞገስ ወዲያ መጠለያ ነገር እንፈልግለትና ከዛ ቦታ መልቀቅ ይኖርበታል ብላ ታስባለች። መድብል ይህንን ነገር ወዲያው እንደተናገረ ነበረ ሞገስን ሄዶ ወዲያውኑ ሌላ ክፍል የቀየረለት። ያኔ ግን ሲቀይርለት እሱም ማብራት እና አዲሷ ፍቅረኛውንም ታውቋታላችሁ እሷም ማብራው ነበረች በዛት። ለሱ ግን ይህንን ብሎ አልነገረውም፣ እንዲደነግጥ ስላልፈለገ ዝና ሊያስገድለው እንደሞከረና አሁን እንዳዳነውም ጭምር ማለት ነው። ስለዚህ በዚህ ጉዳይ ላይ ብዙ ነገር መነጋገር ይኖርባቸዋል። ወደፊት ምን ይፈጠር ይሆን አብረንም እናየው ይሆናል። እዚህ ድራማ ላይ ያላችሁን አስተያየት ሁላችሁም ኮሜንት ላይ ያስቀመጣችሁልኝ። በቅርቡ 10,000 ምንገባ ይሆናል። አሁን 8,000 አካባቢ ነን። ይህንን ቻናል እያሳደግነው አብረን እንቀጥላለን። ሐረግ ድራማ የተለያዩ እንግዳ ድራማንም በሌላኛው ቻናሌ እንደምሰራው ታውቃላችሁ። በዛ የምታውቁኝ ካላችሁ እስቲ ኮሜንት ላይ ያስቀምጣችሁልኝ። በሁለቱም ቻናል የምትከታተሉ ከልብ እያመሰገንኩኝ ከዚህ በመቀጠል ያለው ቪዲዮ ደግሞ የራሴን የዴሊቨሪ ስራ አዲስ አበባ ውስጥ ቁጭ ብዬ እየሰራው እገኛለሁ። እናንተን የሚጠቅም ከሆነና የምትፈልጉት ዕቃን ማዘዝ ከፈለጋችሁ እዚሁ ቴሌግራም ላይ፣ ዋትስአፕ እና ኢሞ ላይ ያስቀመጥኩት ቁጥር አለ። ከዚህ በመቀጠል ያለው ቪዲዮ ላይ በሱ እኔን ማናገር ትችላላችሁ። መልካም የምንልካቸው ዕቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር ዕቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ።
ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላሉ። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።